ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዘናዎቹ ጋር ሚካኤል ጋሞ ነኝ። አብራችሁን ቆዩ። የፌዴሪ መንግስት ኮሚኒኬሽን አገልግሎት በወቅታዊ ሀገራዊና ዓለም አቀፋዊ ጉዳዮች ላይ መግለጫ ሰጥቷል። ከፌዴሪ መንግስት ኮሚኒኬሽን ለተሰጠ መግለጫ ማረማይት ብጻተ የፌዴሪ መንግስት ባለፉት የለውጥ ዓመታት ሀገራችንን ከነበረችበት ስር የሰደደ ፖለቲካዊ ቀውስ አውጥቶ ወደ ተሟላ ዲሞክራሲያዊ ስርዓት ለማሸጋገር የነደፋቸውን ስልታዊ ግቦች በላቀ ጽናትና ስኬት ወደ ተግባር ቀይሯል። የዚህ ታሪካዊ ሽግግር ዋነኛው ስኬት ለዘመናት ኢትዮጵያን ሲንድ የነበረውን የመሀልና የዳር አግላይ ፖለቲካዊ ትርክት በመስበር እያንዳንዱ ዜጋና እያንዳንዱ አካባቢ የስልጣንና የሀብት ፍትሐዊ ተጠቃሚ የሚሆንበትን ህብረ ብሔራዊ አንድነት መገንባቱ ነው። ይህ ለውጥ ኢትዮጵያ የጥቂቶች ሳይሆን የሁላችንም የጋራ ቤት መሆኗን በተግባር ያረጋገጠ መሰረታዊ ድል ነው። ለዘላቂ ሰላምና ለሀገራዊ ህልውና መረጋገጥ በትውልዶች መካከል ድልድይ የሚሆን የወል ትርክት ግንባታ ላይ የተመዘገቡት ድሎች የለውጡ መንግስት የላቀ ፖለቲካዊ ስኬቶች ሲሆኑ ሀገራችንን ለዘመናት በቅራኔ ውስጥ ዘፍቀው የቆዩ አግላይ ትርክቶች እንዲከስሙ በማድረግ በምትካቸው የሁላችንንም ታሪክና አሻራ የሚዘክሩ የጋራ ትርክቶች በተግባር እንዲጎለብቱ ተደርጓል። በዚህም የታሪክና የማንነት መገለጫ የሆኑት የአድዋ ድል መታሰቢያ፣ የታላቁ ህዳሴ ግድብና በገበታ ለሸገር ለሀገርና ለትውልድ መርሃ ግብር የተገነቡ ግዙፍ የቱሪዝም መዳረሻዎች የጋራ ሀገራዊ ኩራታችንን ከፍ አድርገውታል። ብዝሃነትን በውበትነት በመቀበል በብሔራዊ ምክክር መድረክ የቀጠለው ትላንትን የማከም ጉዞም ትላንት በጥርጣሬና በክፍፍል ይናጥ የነበረውን ሀገራዊ ትርክት ቀስ በቀስ በተግባር ወደ ተረጋገጠ ወንድማማችነትና የጋራ ብልጽግና እየመራው ይገኛል። የሀገረ መንግስት ግንባታው ምሰሶ የሆኑትን ተቋማት የመገንባትና የማደራጀት ስራ በልዩ ቁርጠኝነት ተከናውኗል። በተለይም የጸጥታ፣ የፍትህና የዲሞክራሲ ተቋማት ለህዝብና ለህግ ብቻ ተገዥ እንዲሆኑ የተደረገው ሪፎርም ስር ነቀል ለውጥ አምጥቷል። በዚህም መሰረት እንደ ምርጫ ቦርድና ሰብአዊ መብቶች ኮሚሽን ያሉ የዲሞክራሲ ተቋማት በገለልተኛ አመራር እንዲዋቀሩ መደረግ፣ የመከላከያ የደህንነት ተቋማት ከሀገራዊ ተልዕኮ ውጭ ከማንኛውም የፖለቲካ ጣልቃ ገብነት እንዲጸዱ መደረጋቸውና የፍትህ ስርዓቱ በነጻነት እንዲሰራ የተዘረጋው አሰራር የተቋማዊ ሪፎርማችን ህያው ማሳያዎች ናቸው። ይህ ስር ነቀል የፖለቲካ ለውጥ በውስጥ መረጋጋትና በሀገራዊ መግባባት ላይ የተመሰረተ በመሆኑ ኢትዮጵያ የነበሩባትን የህልውና ስጋቶች በጽናት እንድትወጣ አስችሏታል። ሉዓላዊነታችንን በፖለቲካዊ ብስለትና በአመራር ጥንካሬ የማስከበር አቅማችን መጎልበቱ የመንግስትና የፖሊሲ ማስፈጸም ብቃት ከማሳየቱም በላይ ሀገሪቱን ወደ ተሻለ የእድገት ምዕራፍ አሸጋግሯታል። እነዚህ የፖለቲካ ድሎች በውስጥ የታየው አንጻራዊ የሰላም መስፈን፣ የፖለቲካ ምህዳሩ መስፋትና የተቋማት መጠናከር ቀጥተኛ ውጤቶች በመሆናቸው ሀገራችን ለምታደርገው የብልጽግና ጉዞ መሰረት እየጣሉ ይገኛል። በአጠቃላይ እነዚህ የፖለቲካ ትልሞችና የተጨበጡ ፍሬዎች ኢትዮጵያን ወደ አዲስና የተሻለ ዴሞክራሲ ልምምድ አሸጋግረዋታል። የተፎካካሪ ፓርቲዎች ተሳትፎ ማደግ፣ የመንግስት ተቀባይነት በህዝብ ዘንድ ጎልቶ መታየትና የሪፎርም ስራዎች ስኬታማነት ለብልጽግና ጉዟችን አስተማማኝ ዋስትናዎች እየሆኑ መጥተዋል። መንግስት ይህንኑ የዴሞክራሲና የብልጽግና ጎዳና አጠናክሮ በመቀጠል ለትውልድ የምትመች የበለጸገችና ሉዓላዊነቷ የተከበረች ኢትዮጵያን የመገንባት ታሪካዊ ኃላፊነቱን በላቀ ቁርጠኝነት መወጣቱን ይቀጥላል። መጋቢት 21 2018 ዓ.ም የፌዴሪ የመንግስት ኮሚኒኬሽን አገልግሎት። ባለፉት ዓመታት በሁሉም ዘርፎች የተመዘገቡ መጠነ ሰፊ ስኬቶች የኢትዮጵያን የመጪው ጊዜ ብሩህ ለመሆኑ አመልካቾች መሆናቸው ተገለጸ። በብልጽግና ፓርቲ የኢኮኖሚ ብልጽግና ክላስተር የሴቶችና የወጣቶች የንቅናቄ መድረክ ተካሂዷል። ሙሉ ቀጠራ ዝርዝሩን አዘጋጅተዋለች። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የኢኮኖሚ ብልጽግና ክላስተር ሰብሳቢ አቶ መላኩ አለበል በዚህ ወቅት የመድረኩ ዋነኛ ዓላማ አባላት ለሰባተኛው ጠቅላላ ምርጫ ንቁ ተሳትፎ እንዲያደርጉና የሚጠበቅባቸውን አስተዋጽኦ እንዲያበረክቱ ማስቻል መሆኑን ጠቅሰዋል። ምርጫው ነጻ፣ ተአማኒ፣ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የሴቶችና የወጣቶች ድርሻ ከፍተኛ መሆኑን ጠቁመው ይህም ቅቡልነት ያለው መንግስት ለመገንባት አይነተኛ ሚና እንዳለው ተናግረዋል።
ባለፉት የለውጡ ዓመታት የሴቶችና የወጣቶችን ተጠቃሚነት ለማረጋገጥ አመርቂ ስራዎች መከናወናቸውን አብራርተዋል። ለአብነትም ሴቶች በፓርቲ ውስጥ ንቁ ተሳታፊ እንዲሆኑ፣ ወደ አመራርነት እንዲመጡና በከተማም ሆነ በገጠር የኢኮኖሚ ተጠቃሚ መሆናቸውን አስታውቀዋል። በሌላ መልኩ የወጣቶች የፖለቲካና የአመራርነት ድርሻ እንዲያድግ ከመደረጉም በላይ በስራ እድል ፈጠራና በኢትዮጵያ ታምርት ንቅናቄ እንዲሁም በሌሎች ዘርፎች ያላቸው ተሳትፎ እንዲጎለብት ተደርጓል ብለዋል። ብልጽግና ፓርቲ ባለፉት 5 ዓመታት ለህዝቡ የገባውን ቃል ሙሉ በሙሉ ማሳካቱ ለቀጣዩ ምርጫ ትልቅ ስንቅ እንደሚሆን ጠቁመዋል። ባለፉት ዓመታት በኢኮኖሚ በፖለቲካና በሌሎች ዘርፎች የተገኙ ውጤቶች መጪው ጊዜ ብሩህ ለመሆኑ አመላካች ናቸው ብለዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የክላስተሩ የፖለቲካ ዘርፍ ሰብሳቢ ጫልቱ ሳኒ በበኩላቸው ፓርቲው መሰረታዊ የዜጎችን ጥያቄ ከመመለስ አኳያ ውጤታማ ስራዎችን ማከናወኑን ገልጸዋል። የዲሞክራሲ ጥያቄን ለመመለስ የሚያስችሉ ተቋማት መገንባታቸውንና እውነተኛ የዲሞክራሲ ስርዓት ለመገንባት በትኩረት እየተሰራ መሆኑን አረጋግጠዋል። ባለፉት ዓመታት ሀገራዊ አንድነትን ከፍ የሚያደርጉ ስራዎች ተሰርተዋል። ይህም የዳር ተመልካችነት ቀርቶ ሁሉም ዜጋ በሀገራዊ ጉዳይ ላይ እኩል ተሳታፊ እንዲሆን አስችሏል ብለዋል። 7ኛው ጠቅላላ ምርጫ ለሁሉም እኩል ሜዳ የሚረጋገጥበት መሆኑን ጠቅሰው ምርጫው ቅቡልነት ያለው የሀገረ መንግስት ግንባታን እውን ለማድረግ እንደሚረዳ አስገንዝበዋል። ሂደቱንም ሆነ የግቡን ስኬታማነት ለማረጋገጥ በከፍተኛ ትኩረት እየተሰራ መሆኑን ተናግረዋል። ባለፉት ዓመታት በኢኮኖሚና በፖለቲካው ዘርፍ የተገኙ ውጤቶች መጪው ጊዜ ለብልጽግና ብሩህ እንዲሆን የሚያደርጉ መሆናቸውን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመካከለኛው ምስራቅ የተከሰተው ቀውስ ይዞት የመጣውን አሉታዊ ተጽዕኖ ለመቋቋም የጋራ ርብርብ እንደሚጠይቅ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ለዳሞ ገለጹ። የክልሉ ከፍተኛ የስራ ኃላፊዎች በዓለም አቀፍ በቀጠናዊና ሀገራዊ ወቅታዊ ጉዳዮች ዙሪያ ውይይት አከናውኗል። ጀማል ዩሱፍ ዝርዝር አለው። በመካከለኛው ምስራቅ የተከሰተው ቀውስ ይዞት የመጣውን አሉታዊ ተጽዕኖ ለመቋቋም የሚያስችል ውይይት በሲዳማ ክልል ደረጃ ተካሂዷል። የክልሉ ከፍተኛ የስራ ኃላፊዎች በዓለም አቀፍ በቀጠናዊና በሀገራዊ ወቅታዊ ጉዳዮች ዙሪያ ውይይት አድርጓል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በዚህ ወቅት ባቀረቡት የመነሻ ጽሑፍ በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት ዓለም አቀፍ ቀውስ ይዞ መምጣቱን በማንሳት በኢትዮጵያም ብሎም በሲዳማ ክልል የዚህ ጦርነት ጥላ እያጠላ መሆኑን አንስተዋል። ይህ ጉዳይ እንደኛ እንደ ኢትዮጵያውያን እንደ ሲዳማ ክልልም ምን ይዞብን ይመጣል? ምን ስጋቶችን ሊያስከትል ይችላል? ምን እድሎቹንም እንደዚሁ ይዞ ሊመጣ ይችላል የሚለውን ቆም ብለው ማየት፣ ማሰላሰል፣ ስጋቶችን በደንብ መለየትና መፍትሄ አቅም በፈቀደ መጠን መቀየስ፣ መተግበር፣ ጫናዎችን በዛ ልክ መሻገር ከሁላችን ይጠበቃል። የቀጠናው ቀውስ በተለያዩ መንገዶች የሚያመጣውን ቀውስ ለመቋቋም ሁለንተናዊ ዝግጅት ያስፈልጋል ያሉት ርዕሰ መስተዳድሩ ቀውሱን ለመቋቋምና ምናልባትም ይዞት የሚመጣውን አዎንታዊ ውጤት ለመጠቀም ማጤን ይገባል ያሉት ከነዳጅ እጥረት ጋር ተያይዞ ኮንሽስ ካልሆንን ውስብስብ ችግር ነው የሚፈጠረው። ውስብስብ ችግር ግን የሚፈጠረው ሰው ሰራሽ ነው። ሁላችን በደንብ ከተባበርን ችግሩን ስርዓት ባለው መልኩ መምራት እንችላለን። በጣም ቅንጅት ያስፈልገናል። በጣም መረጃ ያስፈልገናል። የስምርት ስርዓትም ዲዛይን ማድረግ፣ አዳዲስ አሰራሮችን፣ የቁጥጥር የክትትል ሂደቶችን መቀየስ በጣም ያስፈልገናል። መተባበር በጣም ያስፈልገናል። እንደ አመራር ብቻ አይደለም፣ እኛ ኢትዮጵያውያን በከፍተኛ ደረጃ መተባበር፣ መተሳሰብ ባለበት ጊዜ ላይ ነው የምንገኘው። ጥሎ ማለፍ፣ በአንዱ ክሳራ በአንዱ ሞት ሌላው ለመበልጸግ ፈጽሞ ሊታሰብ አይገባም። የነዳጅ እጥረት፣ ከቦታ ቦታ የመንቀሳቀስ ችግርና የትራንስፖርት እጥረት፣ ምርታማነት መቀነስ፣ ከዚህ በፊት የተጀመሩ ፕሮጀክቶች መጓተት፣ የመሰረታዊ ሸቀጦች አቅርቦት ችግር፣ የአገልግሎት መስተጓጎልና የጸጥታ ችግር የቀውሱ ውጤቶች ሊሆኑ የሚችሉ ስጋቶች በመሆናቸው ለቅድመ መፍትሄው በጋራ መስራት ይገባል በማለት አሳስበዋል። 3 መሰረታዊ ስጋቶች ነው የለየ ነው። የነዳጅ እጥረት ወይ ማጣት፣ በዚህ ምክንያት የሸቀጦች እጥረት ዋጋ መናር፣ 3ኛ እንቅስቃሴ መገደብ ይፈጠራል የሚል ስጋት ነው። ለሶስቱም ስጋቶች በየምዕራፋቸው የነዳጅ እጥረት እንዴት እንሻገራለን፣ የሸቀጦች ዋጋ ንረትን እንዴት እንሻገራለን፣ የእንቅስቃሴ መገደብን እንዴት እንሻገራለን፣ በዝርዝር ስጋትና መፍትሄዎቹ ተቀምጠዋል ማለት ነው። በውይይት እናሰፋለን።
እናበለጽጋለን። ሌላው ቨርሽን እዚህ ላይ ሊመጣ የሚገባው ስጋት ብቻ ሳይሆን ይሄ ሰናሪዮ ምን እድል ይዞልን መጥቷል። አንድ ነገር የራሱ እድልም አለው። ለምሳሌ ኤሌክትሪክ ተሽከርካሪዎች አምራቾች የነዳጅ መጥፋት ከፍተኛ እድል ነው ያመጣላቸው። ኦሬዲ ኤሌክትሪክ ተሽከርካሪ ነው የሚያመርቱት። ነዳጅ ስለጠፋ ኤሌክትሪክ ተሽከርካሪ ፍላጎት ነው የሚጨምረው። የኤሌክትሪክ ተሽከርካሪዎች ፍላጎት ሲጨምር የነሱ ገቢና ሽያጫቸው ነው የሚጨምረው። ስለዚህ ይሄ ሁኔታ ለነሱ እድል ይዞ መጥቷል ማለት ነው። ያንን የተረዳ በአግባቡ በብዛት አምርቶ በብዛት ሽጦ ይበለጽጋል። ይህንን ያልተረዳ እድሉን ሚስ ያደርጋል። ስለዚህ አንድ ነገር ሲከሰት የራሱ ፈተናም እድልም ይዞ ይመጣል። በእጅ ያለን ነዳጅ በቁጠባና በብልሃት መጠቀም፣ የነዳጅ ስርጭትን በጥብቅ ቁጥጥር ማድረግ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን በብዛት ወደ ስራ ማስገባት፣ ምርትና ምርታማነትን ማሳደግ፣ የከተማ ግብርናን ባሉ አማራጮች በሙሉ ማስፋት፣ ምግብን ከመሸመት ይልቅ የራስን ምርት በራስ የማምረት ባህልን ማጎልበት፣ የምግብ ቁጠባና የአመጋገብ ስርዓት ለውጥ ማድረግና ቤት ሆኖ መስራት ወቅታዊ ችግሩን ለመፍታት እንደ መፍትሄ በክልሉ ፕሬዝዳንት ቀርበዋል። ይህንን የመጀመሪያው ስራ እየተከሰተ ያለውን ሁኔታ በሚገባ አንደርስታንድ ማድረግ ወሳኝ ነው። አንደርስታንድ ያደረገ አመራር ደግሞ መፍትሄ ማመንጨት ሁለተኛው ስራ ነው። እኛ አሁን የጠቃቀስናቸው ነገሮች የተሟላ መፍትሄ ነው ማለታችን አይደለም። ክሬቲቭ ስንሆን እያንዳንዳችን ውስጥ ከዚህ የበለጠ ዝርዝር መፍትሄዎች ይኖራሉ። ዝርዝር መፍትሄዎችን አልሞ አቅደው መተግበር ግን በጣም ወሳኝ ነው የሚሆነው። ሁለተኛው በደንብ ያልገባን የሚመስለው የሚገኝን ነዳጅ እየተጠቀምንበት ያለነው መንገድ በደንብ የተረዳን አይመስልም። አሁን ለምሳሌ የመኪና ነዳጅ እየተቀዳ ነው ያለው። አዋሳ ወይ 3 ማደያ 4 ማደያ 5 ማደያ ሰርቪስ ይሰጣል በቀን። ሰልፍ ግን የመኪና ሰልፍ ስንመለከት አይቀንስም፣ ተቀጣጥሎ ረጅም ነው። ከፊት ያለው እኮ እየቀዳ እየወጣ ነው። በ5 ቦታ እየተቀዳ ነው። በ5 ቦታ እየተቀዳ ሰልፉ የማይቀንሰው ለምንድን ነው የሚል ጥያቄ መጠየቅ ያስፈልጋል። አሁን ሰልፉ እየበዛ ያለውና ሰልፉ የማይቀንሰው ከፊት ቀርቶ የሄደው ለቀዳበት ዓላማ እያዋለው አይደለም። መኪና ተሰልፎ የቀዳውን ያህል መናሪያ ገብቶ ሰውን እየጫነ አይደለም። የሚሰማው መኪና ነዳጅ የቀዳው በቀዳው ልክ እየጫነ ሳይሆን በቀዳው ልክ የሆነ ጥሻ ውስጥ እየገባ መቅዳት ላቃተው በ130 ብር የቀዳውን ናፍጣ በ400 ብር እየሸጠው ቶሎ ገልብጦ ቶሎ መጥቶ ነው ከታች እየተሰለፈ ያለው። ስለዚህ የሰልፍ ሽክርክርት ነው እየፈጠርን ያለ ነው። ይህንን ሁኔታ በየአካባቢው መቆጣጠር ያስፈልጋል። በጣም ሰርፕራይዝ ያደረገኝ አምቡላንሶች ጭምር መኪና ነዳጅ ቀርተው ነዳጅ በደላላ መሰለፍ ለሰለቸው ገልብጦ ፈጥኖ መጥቶ ደግሞ አሁንም ተሰለፉ ታማሚ ቶሎ ነፍስ ለማዳን ሐኪም ተቋም ለማድረስ ነው በሚል ቀርቶ እየተመላለሱበት የፖሊስ መኪና ሳይቀር የእያንዳንዳችን የባለስልጣን መኪና በምን ደረጃ ነው እየቀዳ ያለው፣ በቀን ስንት ነው የሚቀዳው፣ እሱንም ቁጥጥር ማድረግ ያስፈልጋል። በደንብ ማወቅ ያስፈልጋል። የችግር ስግብግብነትና ሰውን ገሎ መበልጸግ ዝንባለ በጋራ ሰርተን መቅረፍ ያስፈልጋል። በተያዘው በጀት ዓመት በ8 ወር ብቻ 14.1 ቢሊዮን ብር ገቢ መሰብሰብ መቻሉን የሲዳማ ክልል ገቢዎች ባለስልጣን አስታወቀ። የ2017 ግብር ዘመን ግብርን በታማኝነት ለከፈሉ ታማኝ ግብር ከፋዮች የእውቅናና የሽልማት ስነ ስርዓት በሐዋሳ ከተማ ተከናውኗል። ሌና አርቃ ያዘጋጀችውን ዘገባ ናርዶስ አየለ እንደሚከተለው ታቀርበዋለች። ርዕሰ መስተዳደር አቶ ደስታ ሌዳሞ በዚህ ወቅት እንዳሉት ህዝቡ የሚፈልገውን ስራ ለመስራት ገቢ መሰብሰብ እንደሚያስፈልግ ተናግረዋል። በሲዳማ ክልል ከጊዜ ወደ ጊዜ ገቢ የመሰብሰብ ሂደቱ እየጨመረ መምጣቱን ጠቁመዋል። ህዝብ የሚያስፈልገውን ስራ ለመስራት በአጠቃላይ ሰላም ለመጠበቅ፣ ልማት ለማፋጠን፣ መንግስት የሚሰጠውንም አገልግሎት በተገቢው ተደራሽ ለማድረግ ገንዘብ ያስፈልጋል። ይሄ ገንዘብ ደግሞ ከየት ይመጣል ከተባለ ኢኮኖሚ ከሚያመነጨው በህግና በስርዓት የተቀመጠውን ያህል
ኢኮኖሚን የሚያንቀሳቅሱ አካላት ለመንግስት ግብር መክፈል ሲችሉ እስካሁን የተሰራውን ስራ እየተመለከትንም እንደሆነ ስራዎች ክልል ከሆነን በኋላ በርካታ ስራዎች ተሰርተዋል። በተሰሩ ስራዎችም ህዝቡ ተጠቃሚ እየሆነ መጥተዋል። ይሄ ሁሉ ስራ መስራት የተቻለው ግብር ከፋዮቹ በከፈሉት ግብር መሆኑን ሁላችንም እናውቃለን። በቅርቡ ሐዋሳ ከተማ አሁን እንደምናየው አይነት ከተማችን አበባ መምሰል የቻለው የሚሰሩ እጆችና እውቀቶች እንደተጠበቁ ሆነው የከተማው ህዝብ ለዛ የሚያስፈልግ ሀብት በግብር መልክ መክፈል በመቻሉ ነው። በሐዋሳ ከተማ ውስጥም ገቢ ተሰብስቦ እየተሰራ ያለው ስራም አንዱ ማሳያ እንደሆነም ጠቁመዋል። በቅርቡ ሐዋሳ ከተማ አሁን እንደምናየው አይነት ከተማችን አበባ መምሰል የቻለው የሚሰሩ እጆችና እውቀቶች እንደተጠበቁ ሆነው የከተማው ህዝብ ለዛ የሚያስፈልግ ሀብት በግብር መልክ መክፈል በመቻሉ ነው። ፈጣን እድገትና ልማት የታየበት ከተማ አንዳች ገንዘብ ከሌላ ምንጭ ያልመጣና የከተማው ነዋሪ በየደረጃው የከፈለው ሀብት ውጤት መሆኑን ስናይ አካባቢያችንን በፈጠነ ጊዜ በምንፈልገው መልኩ ማሳመርና ማስዋብ እንደዚሁም አገልግሎት አሰጣጣችንን ቀልጣፋና አርኪ በሆነ መልኩ መስራት የምንችለው በአግባቡ ገቢ የከፈልን እንደሆነ። ገቢ ትርጉሙ ለማን ነው ብለን ካልን ለምልዓተ ህዝቡ ነው፣ ለሁላችንም ነው። ስለዚህ በገቢ ላይ በትኩረት ልንሰራ ይገባል። ገቢን የሚሰውሩ በርካታ የንግዱ ማህበረሰብ በመኖራቸው ግብርን በታማኝነት መክፈል ለእድገት ወሳኝ መሆኑን ተገንዝበው ሁሉም የንግዱ አባላት የዜግነት ግዴታቸውን እንዲወጡ ጥሪ አቅርበው በታማኝነት ግብር ለከፈሉ አካላትም ምስጋና አቅርበዋል። አሁን ዛሬ ላይ በዚህ ቤቱ እንኳን እንዳየነው በቀለል ባሉ በስራ ዘርፎች ላይ፣ በፔንሲዮን ላይ፣ በመጠጥ ቤቶችና በአገልግሎት መስጫ ተቋማት ላይ፣ በኮንስትራክሽን ግብዓት ማቅረቢያ ላይ በመሳሰሉት ቦታ እና ስራ ዘርፎች ላይ በርካታ ሰዎች አገልግሎት በመስጠት ሂደት ላይ ይገኛሉ። ነገር ግን ለሽልማት የበቁት በጣት የሚቆጠሩት ብቻ ናቸው። ይሄ ማለት ስራው ተመሳሳይ ነው። የተሰራበት የስራ መጠንና የካፒታል መጠን ሊለያይ ይችላል። ግን በደንብ ጠጋ ብለን ቆጥረን ሰርተን ቢሆን ኖሮ በአግባቡ በታማኝነት ገቢ የሚከፈልበት ሁኔታ ተግባራዊ ካደረግን ከዚህ በላይ ገቢ መሰብሰብ የሚቻልና ተሸላሚ መሆን የሚችል ያመለጠ ወይም የቀረ ብዙ የንግዱ ማህበረሰብ አለ ብዬ ነው የሚያስበው። ገቢን የሚሰበስቡ አካላት ደግሞ ቴክኖሎጂን በመጠቀም በታማኝነት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በመጠቀምና ቁጥጥርና ክትትል በማድረግ ላይ የደረጃ ያለን የመንግስት አካላት ከፍተኛ ኃላፊነት እንዳለብን አውቃችሁ ከዚህ በኋላ የህዝቡ ፍላጎትም ከጊዜ ወደ ጊዜ እየጨመረ እየመጣ ስለሆነ ያንን የሚያረካ ከፍ ያለ ስራ ሰርተን ባጠረ ጊዜ ሀገራችንን ከድህነት ለማውጣትም ገንዘብ ስለሚያስፈልገን በገቢ ላይ ጠበቅ ያለ አካሄድ ስለምንከተል መንግስት አካላት በጥብቅ ስራውን እንድትሰሩ እኔ በቲቲና የንግዱን ማህበረሰብ በዚህ አጋጣሚ መጠየቅ ፈልጋለሁ። ተሸላሚዎቹም በበኩላቸው የተሰጣቸው የእውቅና ሽልማት ማበረታቻ እንደሆናቸው ጠቁመው ሁሉም የንግዱ ማህበረሰብ ግብሩን በሰዓቱና በታማኝነት እንዲፈጽምም መልእክታቸውን አስተላልፈዋል። ስለዚህ ሁሉም በየድርሻው መክፈል አለበት፣ መስራት አለበት፣ ተግቶ መስራት አለበት፣ ባገኘው መጠን ደግሞ መክፈል አለበት ነው የሚለው። የንግድ ልውውጥ በሚደረግበት ጊዜ በደረሰኝ ኃላፊነትን በሐቀኝነት መወጣት ማለት ነው። ይሄ ነገር ደግሞ መልሶ ለኛው ህብረተሰብ፣ ለወንድሞቻችን፣ ለእህቶቻችን፣ ለልማቱ የሚል ስለሆነ ይሄንን እንግዲህ እኔ ለማንኛውም ነጋዴ ይሄንን ሀሳብ ይሄን ተከትሎ ሁሉም እንዲሰሩ ነው ምኞቴና ተስፋ ማደርገው ማለት ነው። የፍቼ ጨምበላላ በዓል በውስጡ የያዘው እሴት ተጠብቆ ለመጪው ትውልድ እንዲሸጋገር ሁሉም አካላት በቁርጠኝነት መስራት እንዳለባቸው ተገለጸ። ፍቼ ጨምበላላ በአዲስ አበባ ከተማ ለ7ኛ ጊዜ በወዳጅነት አደባባይ በደማቅ ሁኔታ ተከብሯል። የጸደቀ ጸጋዬን ዘገባ ብሩክታይት ብርሃኑ። በመርሃ ግብሩ ላይ የተገኙት የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ የፍቼ ጨምበላላ በዓል የፍቅር፣ የአዲስ ተስፋና የመተሳሰብ መገለጫ በዓል በመሆኑም ከዘመን መለወጫነቱ ባለፈ ጥልቅ የሆኑ የሲዳማ ነባር እውቀቶችና እሴቶች መገለጫ መሆኑንም አንስተዋል። ፍቼ ጨምበላላ ትልቅ የመንፈሳዊና የቁሳዊ ባህል እሴት
የሚታይበት በዓላችን ነው። የጨረቃን የከዋክብትን ፈለግ እና ዑደት ለዘመናት የቀመረ ነባር ሀገርኛ የእውቀት መገለጫችን ነው። ሰው ከፈጣሪው፣ ሰው ከራሱ፣ ሰው ከአካባቢው፣ ሰው ከተፈጥሮ፣ ከዛፉ፣ ከውሃው፣ ከእንስሳው የሚነጋገርበት የሚከባበርበት ድንቅ እሴት ነው። ጥልቅ የእርቅ፣ የምስጋና፣ የፍቅር ህብረቱን የሚያድስበት አዲስ ዘመን፣ አዲስ ተስፋ፣ አዲስ ራዕይ የሚጨብጥበት ለዓለም ሁሉ ይህንን ፍቅር የሚረጭበት ጮራ የሆነ በዓል ነው። በፊቼ ጨምበላላ እና በሲዳማ ህዝብ አንጸባራቂ የሆኑ ሁለት እሴቶችን ላንሳ። ቄጠላና ዱርሳሜ። ቄጠላ ለጀግኖችና ለክብር እንግዶች የሚከናወን የባህል ጭፈራና ሽለላ ነው። ብዙ ሰዎች በቴሌቪዥን የሲዳማ አባቶች፣ እናቶች፣ ወጣቶች ጋሻ ጦር ይዘው በሺዎች በሚያስደምም ድምፅና በሚተም ምትና ሂደት ሲያቀርቡ ምሳሌው ምን እንደሆነ እንዲያውቁት በዚሁ ማድረግ ይጠቅማል ብዬ ነው። ይህ ሽለላ ወንዶች ጦር፣ ኦርዴ እና ጋሻ ወንቆ በመያዝ በከፍተኛ ጉልበትና ወኔ ይጨፍሩታል። ይህ ባህላዊ ክንውን እንግዳን ከማክበር ባለፈ ማህበረሰቡ የዓመቱን ክንውኖች የሚገመግምበት፣ ቅሬታዎቹን የሚገልጽበት፣ ዲሞክራሲያዊ መብቱን የሚለማመድበት ድንቅ የህዝብ መድረክ ነው። ይህ ቅርስ፣ ይህ እሴት ነው ለዓለም ህዝብ ጠቃሚ ሆኖ በዩኔስኮ እንዲመዘገብ የረዳው ያስቻለው። የፊቼ ጨምበላላ በዓል እሴቱን ጠብቆ ለትውልድ እንዲተላለፍ ከክልሉ መንግስት ጋር በትኩረት እንደሚሰራም ገልጸዋል። የባህልና ስፖርት ሚኒስቴር፣ የፌዴራል መንግስት የፊቼ ጨምበላላ በዓል በዓለም ቅርስነት ከተመዘገበበት ደረጃ ተጠብቆ ተጠንቶ ተዋቆ የሚሄድበትን ሁሉ ስራ ከክልሉ መንግስት ጋር በመተባበር የሚሰራ መሆኑን ለመግለጽ እፈልጋለሁኝ። ፊቼ ጄጂ ጄጂ ፊቼ ጄጂ ጄጂ። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ በበኩላቸውም የፊቼ ጨምበላላ በዓል ትርጉሙ ከበዓልነት የላቀ መሆኑን ጠቁመው የታሪክና የባህል ማንነትን ለዓለም ያስተዋወቀ ቅርስ መሆኑንም አንስተዋል። ፊቼ ጨምበላላ እጅግ ረቂቅ በሆነ የሲዳማ አባቶች የሥነ ፈለግ እውቀት ነጸብራቅን ለዓለም ያበራ በዓል ከመሆኑም በላይ የእውቀትና የፍልስፍናን ለዓለም ያሳየ የመተሳሰብ፣ የሰላም፣ የእርቅ፣ የፍቅርና የአዲስ ተስፋ በዓል ነው። ይህ በዓል ያለፈውን ዓመት በሰላም ማለፉንና በአዲስ ዓመት በተስፋና በአንድነት እንድንቀበል ያደርገናል። መንግስት በአሁኑ ሰዓት ለቱሪዝም በሰጠው ልዩ ትኩረት የክልሉ ያለውን የቱሪዝም ሀብት ልየታ በሚኒስቴር መስሪያ ቤትና በአጋር ድርጅቶች በኩል ተሰርቶ ለቫሊዴሽን የተዘጋጀ ሲሆን ይህም በክልሉ ውስጥ ያለውን ተፈጥሯዊ፣ ታሪካዊ፣ መልክዓ ምድራዊ ሀብቱን ለኢንቨስትመንትና ለልማት በሚሆን መንገድ ለይቷል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ኢትዮጵያ የቀደምት ስልጣኔና የቱባ ባህል ባለቤት መሆኗን ይህ በዓል ማሳያ መሆኑን ገልጸውም ይህንን ድንቅ ባህል ተንከባክበው ለዚህ ያደረሱ የሲዳማ አባቶች ታላቅ ክብር የሚገባቸው መሆኑንም ተናግረዋል። የፊቼ ጨምበላላ በዓል ጥልቅ የህይወት ፍልስፍና የታየበት መሆኑንም አክለዋል። ሀገራችን ኢትዮጵያ የቀደምት ስልጣኔ ባለቤትና የተለያዩ ውብና ድንቅ ቱባ ባህል ባለቤት መሆኗ ይታወቃል። ከእነዚህ ሀገራችን ካሏት ድንቅ ባህሎች መካከል የሲዳማ ብሔር የግጭት አፈታት ዘዴ የሆኑ የአፍን ስርዓት፣ የሲዳማ አስተዳደራዊ ስርዓት የሆነው የልዋ ስርዓት፣ ልብን የሚሰርቀው ውብ የቄጣላ ክዋኔ፣ ሃሮ፣ ፋሮ እና የፊቼ ጨምበላላ በዓል ሌሎች ትውፊቶችን ያቀፈው በግንባር ቀደምትነት የሚጠቀሱት ሲዳማ ለኢትዮጵያና ለዓለም ሕዝቦች ያበረከታቸው ባህሎች ናቸው። ቀደምት የሲዳማ አባቶች ያለምንም ተጨማሪ ዘመናዊ ትምህርት ስነ ፈለክን አጥንተው የዘመን ለውጥን የሚያጠኑበትና
የሚያመላክቱበት የፊቼ ጨምበላላ በዓል አባቶቻችን የነበራቸውን አስደናቂ ጥበብ ያስታውሰናል። አያንቶች የኮከቦችን ስድር በማስተዋል ፊቼ የሚውልበትን ቀን ለሰፊው ሕዝብ በሲዳማ ቀን አቆጣጠር የመጀመሪያ ቀን ቀዋዶ በቀረቦች አማካይነት በገበያ እንዲለፈፍ ያደርጋሉ። ይህን ተከትሎ የሲዳማ ጭሜሳዎች ከበዓሉ ቀን አስቀድመው ከምግብና ውሃ እየጾሙ ሕዝቡን ወክሎ የሲዳማ ወደ ካሊቃ ወይም ፈጣሪ ንስሐ ይገባሉ። እነርሱ ብቻ ሳይሆኑ የትኛውም የማህበረሰብ አካል የሆነ ሰው ከቅብና ቁርሾ እና አዲሱን ዓመት መሻገር የለበትም የሚል ጽኑ እምነት ስላለው ሰው ከተጣላው ሰው ጋር እርቅ የሚፈጽምበት፣ ወጣቶች የሚጫወቱበት፣ ሐዘንተኛ ማቁን የሚቀድበትና ሐዘኑን የሚያሳርግበት፣ እንስሳት የማይታረዱበት ይቅርታ፣ የአንድነትና የመተሳሰብ በዓል ነው። የፊቼ ጨምበላላ በዓል በአፍሪካ መዲና አዲስ አበባ መከበሩ ለሌላው ማህበረሰብ በውስጡ የያዘውን እሴት ለማስተዋወቅ ትልቅ አስተዋጽኦ እንዳለው የኢፌዴሪ የፕላንና የልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ጸደቀ ጸጋ ያዘጋጀውን ዘገባ ብሩክታይት ብርሃኑ ታቀርበዋለች። ከኤስቢሲ ጋር ቆይታ ያደረጉት ዶክተር ፍጹም አሰፋም የፊቼ ጨምበላላ በዓል በውስጡ ከያዘው እሴት መካከል ፍቅርና አንድነት፣ እርቅና ሰላም፣ ሌሎችም ሀገር በቀል እሴቶችን ለሌላው ማህበረሰብ ለማስተዋወቅ በአዲስ አበባ በደማቅ ሁኔታ መከበሩ ትልቅ አስተዋጽኦ እንዳለው ተናግረዋል። ፊቼ ጨምበላላ ከሲዳማ ትውፊትነት ከሲዳማ ቱባ ባህልነት አልፎ የኢትዮጵያ እንዲሁም የዓለም ሆኗል። እንግዲህ በዩኔስኮ ከተመዘገበ 11 ዓመት ሆኖታል። ይሄ እንግዲህ የሲዳማ ብቻ ሳይሆን የዓለም ነው ማለት ነው። በዚህም እንግዲህ ባህሉን መጠበቅ ትውፊቱን መጠበቅ ባለበት ሁኔታ ቱባ ባህሉን ማለት ነው መጠበቅ የሚያስፈልግ በመሆኑ በጣም ትልቅ ፋይዳ አለው። ሁለተኛ ደግሞ ባህሉን ማስተዋወቅ ያስፈልጋል። በዚህም እንግዲህ ዛሬ እንደምታየው የሲዳማ ኮሚኒቲ በአዲስ አበባ ይሄን ነገር አዘጋጅቷል። ይሁንና ታዳሚው ሲዳማ ብቻ አይደለም፣ የሲዳማ ተወላጅ ብቻ አይደለም እና በጣም በርካታ የመንግስት ኃላፊዎችን ጨምሮ በርካታ የአዲስ አበባ ነዋሪዎች በተገኙበት ነው እየተከበረ ያለው። ባህሉን በማስተዋወቅ ትልቅ ሚና ይኖረዋል። ሲዳማን በማስተዋወቅ የሲዳማ አባቶች ይሄንን ጥበብ ይሄንን እውቀት እንግዲህ ለዓለም ጠብቀው ያቆዩትን እንግዲህ የጋራ የሁላችንም የወል ለማድረግ ትልቅ ሚና አለው ማለት ነው። ዶክተር ፍጹም አክለውም የጥንት አባቶች ይዘውና ጠብቀው ለአሁኑ ትውልድ ያስተላለፉትን ይሄንን ድንቅ ባህል በተለያዩ ሳይንሳዊ ምርምሮች በማጠናከር ለመጪው ትውልድ እንዲተላለፍ ሁሉም በቁርጠኝነት መስራት እንዳለበትም አስገንዝበዋል። በተለይ ከምሁራን ከተመራማሪዎች ብጀምር እውቀቱን እንግዲህ አባቶች በአፍ የሚተላለፍ እውቀት አድርገው ነው ያቆዩት። በጽሁፍ ማድረግ ያስፈልጋል። የተጀመሩ ጥናቶች ስራዎች እንዳሉ አውቃለሁኝ በሐዋሳ ዩኒቨርሲቲ። ይሄ ነገር ተጠናክሮ በደንብ ሌሎችም የምርምር ተቋማት ሌሎችም ተመራማሪዎች በዘርፉ እውቀት ያላቸው ተመራማሪዎች ይሄ እውቀት እንግዲህ የዓለም እውቀት የዳበረ እውቀት መሆን እንዲችል የበለጠ እንዲመራመሩበት የበለጠ ለሰው እንዲያደርሱ ትልቅ ሚና መጫወት አለባቸው ብዬ አስባለሁ። ከዛም ባለፈ ቤተሰቦች ልጆቻቸው ባህላቸውን እንዲያውቁ ስለ ሲዳማ ስለ ፊቼ ጨምበላላ አጠቃላይ ስለዚህ በጣም ርቅቅ ያለ የረቀቀ የዘመን አቆጣጠር እውቀት እንዲኖራቸው ቤተሰቦች ሚና አላቸው። እያንዳንዳችንም ቢሆን እውቀቱን ደግሞ መፈለግ አለብን። ማለት ካልፈለግ አታውቀውም። ይሄን እውቀት ፈልገህ ማወቅ ማንበብ ያስፈልጋል። እንዲህ ነው ልታሻግር ልታስተላልፍ። አባቶቻችን ጽሁፍ በሌለበት ጊዜ ነው አቆይተው ለዓለም ያበረከቱት ማለት ነው። ይሄንን ደግሞ ተረክበን እኛ በደንብ እያንዳንዳችን ሚናችንን መወጣት አለበት። በእርግጥ መንግስትም ባህል ቋንቋን የማሳደግ ኃላፊነት ስላለበት አስፈላጊውን ነገር ሁሉ ማድረግ ይኖርበታል። የክልሉ መንግስትም የፌዴራል መንግስትም በአጠቃላይ ዓለምም ይሄንን ባህል መጠበቅ መንከባከብ አለበት ብዬ አምናለሁ። እንግዲህ ለሁላችንም አይዴ ጨምበላላ ለማለት እፈልጋለሁኝ። ፊቼ ጄጂ ማለት እፈልጋለሁ። ለሚመጣው አመት በሰላም ያድርሰን። ለሲዳማ አዲስ አበባ ላለ የሲዳማ ኮሚኒቲ አባላት፣ ለመላው የኢትዮጵያ ሕዝብ፣
ለመላው የሲዳማ ህዝብ ለመላው ዓለም እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ ማለት እወዳለሁ። የተወደዳችሁ ተመልካዮቻችን ከዚህ ዜና ሳንወጣ የፊቼ ጨምበላላ በዓል በአዲስ አበባ በወዳጅነት አደባባይ በደማቅ ሁኔታ በማክበራቸው ደስተኞች መሆናቸውን የበዓሉ ተሳታፊዎች ተናገሩ። የበዓሉ ተሳታፊዎችን ሀሳብና አስተያየት ባልደረባችን ጸደቀ ጸጋዬ ዘግቦታል። እንደሚከተለው ይቀርባል። ተከታትለን እንመለስ። ይህን ባህል በአዲስ አበባ እንዲከበር ማድረጉ የአዲስ አበባ የሁሉም ብሔር ብሔረሰቦች የሚገኙበት ሁሉም ብሔር ብሔረሰቦች ባህሎቻቸውን የሚያሳውቅበት ቦታ መሆኑን በግላጭ ያሳየ ነው። እጅግ ምስጋና አለኝ እዛ ላይ። እኔ የሲዳማ ፊቼ ጨምበላላ በዓል እዚህ እንዲከበር ስለተደረገ እኔም በፐርሰናሊ ደስተኛ ነኝ። እጅግ በጣም ነው ደስ ያለኝ። ሌላኛው ደግሞ ሌሎች ብሔር ብሔረሰቦችም አሉ እዚህ በብዛት ይህን ባህል አክብረው አይተው የመጡ ሲዳማ ባህሉ ምንድን ነው፣ ፊቼ የሚባለው ምንድን ነው የሚለውን ሲጠይቁ የኖሩ ሰዎች እዚህ መሀላችን አሉ። እየተማሩ ነው፣ እያወቁ ነው። ስለዚህ ኢትዮጵያ የብዙ ብሔር ብሔረሰቦች መገለጫ ነች፣ አገር ናት ሲባልም ሰው ሲያይ ነው የሚያምነው። እንዲታይ መደረጉ ፕላትፎርም መፈጠሩ በጣም ትልቅ ነው። እሱን ደግሞ ሌሎች ብሔር ብሔረሰቦችም መጥተው አይተዋል፣ እያዩም ነው፣ እየተማሩም ነው። በግላጭ ባህሉን ሌሎችም እንዲያዩት ሌሎችም ሴንስ እንዲያደርጉት ያደረገ ስለሆነ እኔ በጣም ደስተኛ ነኝ። ሊቀጥልም ይገባል። አዲስ አበባ ያው በዓል ለማክበር ነው የመጣ ነው። ፊቼ ጨምበላላ በዓል እንደ በዓል ብቻ የምትወስዱ አይደለም። በውስጡ በጣም ብዙ እሴትን የያዘ ነው። ያ እሴት ደግሞ ያው በአካባቢ ላይ ብቻ እንዳይቀር አባቶቻችን ያኔ ምንም ስልጣኔ በሌለበት ጊዜ ላይ ብዙ ዋጋ ከፍሎ በዓለም ቅርስነት ደረጃ በማይዳሰስ ቅርስ ሆኖ እንዲመዘገብ በዩኔስኮ ደረጃ ተመዝግቧልና ይሄ ደግሞ በየድሮውን በፊት ሲዳማ አካባቢ ላይ ብቻ ነው የሚከበረውና ዛሬ ያ ፊቼ ጨምበላላችን ከፍ ብሎ ዛሬ በኢትዮጵያ መዲና በአዲስ አበባ ነው ሲከበር የቆየው። በጣም ደስ የሚል በጣም ድንቅ ነው። እኛም ይህንን በዓል ለማክበር ያው ከሀዋሳ በቃ ደስ ብሎን በራሳችን ያው ባህላችንን ለማስተዋወቅ እስከዚህ ነው የመጣ ነውና በጣም ደስ የሚል በጣም በቃ ብዙ ኢትዮጵያን መጥቶ የታደሙበት ብዙ ቱሪስቶች ያሉበት እና ከዚህ በኋላም እንደውም ትልቅ ትምህርት ያስተማረ ነው ብዬ አስባለሁ። እኔም በቪአይፒ ተጋብዤ በመምጣቴ በጣም ደስ ብለኛል። የበለጠ ደግሞ በፊቼ ጨምበላላ ምን እንደሆነ ለሀገራችን ምን ይዞን እየመጣ እንደሆነ በደንብ ግልጽ የተደረገልንና በደንብ የተረዳውበት ሁኔታ ነው ያለው። ፊቼ ጨምበላላ በጣም የሚገርም በዓል ነው። ውስጡ በጣም እምቅ ጉዳዮች እንደያዙት በደንብ ተረድቼዋለሁ። ለአገራችንም እድገት በጣም ከፍተኛ አስተዋጽኦ የሚያደርግና በጣም ሊበረታታ በጣም ሊያድግ የሚችል የሚያምር በዓል ነው። ይሄ ባህል ቅድመ አያቶች አያቶች ጽሁፍ ሳይችሉ ዶኪመንት አድርገው ያመጡት ነው። ዲፕ ነው ውስጡ። ፊቼ ጨምበላላ ሴሬሞኒያል ብቻ አይደለም፣ ከአዲስ ባህል መሻገሪያ ብቻ አይደለም፣ ወደ አዲስ አበባ መሻገሪያ ብቻ አይደለም። ዲፕ የሆነ እውቀት ያለው ዲፕ የሆነ የሲዳማን ማንነት የሚገልጽ ነው። ብዙ ሪሰርቸሮች፣ ዩኒቨርሲቲዎች እዚህ ላይ ትልቅ ጥናቶች ማድረግ አለባቸው። በደንብ ባህሉ ደግሞ በደንብ ሲጠና ነው መታወቅ የሚችለው እና ሊደፈርስ በሌላ ነገር ሊታከልበት አይገባም። ራሱን ጠብቆ እንዲሄድ ብዙ ጥናቶች፣ ሪሰርቸሮች፣ ዩኒቨርሲቲዎች ማካሄድ አለባቸው። መንግስት ደግሞ እንደዚህ አይነት ፕላትፎርሞችን በየጊዜው ማዘጋጀት አለበት። ሰው ባህሉን ጥናቶች ብቻቸውን በቂ አይደሉም። ጥናቶች ሊቀርቡ ይገባሉ። ጥናቶች የሚቀርቡት ደግሞ እንደዚህ አይነት መድረኮች ሲኖር ነው። መንግስት ደግሞ እንደዚህ አይነት መድረኮችን ቢያዘጋጅ በጣም ጥሩ ነው። እዚህ ብቻ ሳይሆን ሌላ ውጭ ሀገርም እንደዚሁ መድረኮች ተዘጋጅተው ጥናቶች የሚቀርቡበት ዩኒቨርሲቲ ፕሮፌሰሮች ጥናት የሚያደርጉበት የመንግስት አካላት ደግሞ መድረክ የሚያዘጋጁበት ቢሆን ጥሩ ነው። እያንዳንዱ ኢትዮጵያዊ በየትኛውም ብሔር ይሁን የሚከበሩ በዓላት የራሱ አድርጎ መውሰድ መቻል አለበት። በቃ ኢትዮጵያዊነት ማለት ህብረ ብሔራዊነት ነው። ኢትዮጵያዊነት ማለት ሁለመናችን ነው። የሁሉም ብሔር ብሔረሰቦችን በዓል እንዲያድግ እያንዳንዱ ዜጋ በሄደበት ቦታ ማስተዋወቅ አለበት፣ ፕሮሞት ማድረግ አለበት፣ ማሳደግ አለበት፣ መንከባከብ አለበት፣ መሸጥ አለበት።
ነጮች ሀገራችን መጥቶ በደንብ የሚጎበኙት ማድረግ ከእያንዳንዳችን የሚጠበቅ ነው የሚሆነውና ለእድገታችን ለብልጽግናችን ይሄ እንደዚህ አይነቱ በዓል በጣም ከፍተኛ አስተዋጽኦ የሚያደርግ ስለሆነ እያንዳንዱ ኢትዮጵያዊ መንከባከብ አለበት፣ ማሳደግ አለበት። ይህንን እንቁ የሆነውን ባህል በደንብ መጠበቅ ነው ያለብን። በጣም ትልቅ ሪሶርስ ነው። እንዲህ ሁል ጊዜ ስለምናከብረው ቀለል አድርገን ልናይ አይገባም። በጣም ውድ በጣም ብርቅ የሆነ ባህላችን ስለሆነ ይህንን ባህል መጠበቅ ያለባቸው ከመጀመሪያው ያው መንግስት በደንብ በዚህ ላይ በደንብ መሰራት ነው ያለበት። በየአመቱ ፊቼ ሲከበር የአንድ ቀን ቆሎ ለብሰን ኮት ለብሰን ምን ተወ ጉዳይ ሳይሆን አሁን የሆነ እንዳለው በአገር አቀፍ ደረጃ እንዲከበር መንግስት የራሱ ትልቅ ሚና አለው። በፋይናንስም በሌላውም ያው ባህሉን አሁን ከፋሽን ኢንዱስትሪ ጋር አባቶቻችን አሁን በድሮ ጊዜ ያን ይዘው የመጡትን አሁን እኛ ደግሞ በካልቸሩ ዘመናዊ ያደረግን ወደፊት እንዲቀጥል መንግስት ትልቅ ጉል ሚና ይኖረዋል ብዬ ነው ማስበው። ከዛ ቀጥሎ ደግሞ ሙራኖች እንደዚህ በተለይ ቋንቋ ካልቸር ላይ ያሉ ሙራኖች ጥሩ ነገር እየተሰራ ነው። ዛሬ እዚህ የቀረበውን ነገር አይተናል። ቀጣይም ደግሞ በጣም ሙራኖች ላይ መንግስትም ደግፎ በተለይ ከዩኒቨርሲቲ ሐዋሳ ዩኒቨርሲቲ አሁን በቅርበት እዛው ሲዳማ አካባቢም ስላለ ሐዋሳ ዩኒቨርሲቲ ትልቅ ሚና ይኖረዋል ብዬ አስባለሁና ባህልና ቱሪዝም ከሐዋሳ ዩኒቨርሲቲ ጋር በመሆን በደንብ ጎልቶ እንዲታይ ቀጣይም በደንብ መሰራት አለበት ብዬ ነው ማስበው። ወርልድ ቪዥን ኢትዮጵያ ለሚቀጥሉት 5 ዓመታት ከ190 ሺህ በላይ ለሚሆኑ ህጻናት ሁሉን አቀፍ ድጋፍ ለማድረግ $5.3 ሚሊዮን ከሲዳማ ክልል መንግስት ጋር ተፈራርመዋል። ብሩክታይት ብርሃኑ በህጻናት ጤና፣ የትምህርት፣ የመጠለያና የምግብ ድጋፍ ላይ ትኩረት አድርጎ የሚሰራው ወርልድ ቪዥን ኢትዮጵያም እንደ ሀገር 15 ሚሊዮን ህጻናትን ለመደገፍ አቅዶ እየሰራ ይገኛል። 332,000 የማህበረሰብ ክፍሎችን እንዲሁም ከ190 ሺህ በላይ የሚሆኑ ህጻናትን በሲዳማ ክልል በሁሉ አቀፍ ድጋፍ የመድረስ እቅድ አካል የሆነውን ከ5 ሚሊዮን $360 በላይ ወይንም 824 ሚሊዮን 449 ሺህ ብር በላይ ድጋፍ ከሲዳማ ክልል መንግስት ጋር ተፈራርሟል። ተቋሙ ለልጆች ተስማሚ የሆነች ኢትዮጵያን ለመፍጠር አልሞ እየሰራ እንዳለ የተናገሩት የወርልድ ቪዥን የሐዋሳ ቅርንጫፍ ዳይሬክተር አቶ አሰፋ ሼቴም ደቡብ ምዕራብ ክልልና ደቡብ ኦሮሚያ ላይ ትኩረት አድርጎ እየሰራ መቆየቱንም አንስተዋል። ከተደራሽነት ባለፈም በህጻናት ህይወት ላይ ለውጥ ለማምጣትና ተጽዕኖ ለመፍጠር ልዩ ትኩረት ተሰጥቶ ለሚቀጥሉት ዓመታት ለተሻለ ውጤት ይሰራልም ብለዋል። ማዕከላዊ ኢትዮጵያ ክልላዊ መንግስት በደቡብ ኢትዮጵያ ክልላዊ መንግስት ትናንትናና ዛሬ ተፈራርመናል። አሁን ደግሞ ዛሬ ከሰዓት በኋላ በሲዳማ ብሔራዊ ክልላዊ መንግስት የ5 ዓመት ስትራቴጂና የመግባቢያ ስምምነት ሰነድ ተፈራርመናል። በአጠቃላይ እንደ ወርልድ ቪዥን በሀገር አቀፍ ደረጃ በሚቀጥሉት 5 ዓመታት ላይ 15 ሚሊዮን የሚሆኑ ልጆችን በፕሮግራም ተጠቃሚ አድርጎ ህይወታቸውን ለመቀየር እቅድ ይዘን ግብ ይዘን ነው እየተንቀሳቀስን ያለ ነው። የ15 ሚሊዮን እንግዲህ በየክልሉ በተለያዩ ሀገሪቱ ክልል ላይ ስለሚሰራ ድርጅቱ እነዛ ፍራክሽኖች በየክልሉ ይበተናሉ ማለት ነው። ስለዚህ እነዛን 15 ሚሊዮን ልጆችን ለመድረስ የመግባቢያ ስምምነትና የፕሮግራም ስትራቴጂ ዶክመንቱን ተፈራርመናል። ዛሬ ያደረግነው የዛ አካል ነው ማለት ነው። ብሔራዊ የወርልድ ቪዥን ኢትዮጵያ ዳይሬክተር ካርመን ቲል በበኩላቸውም ህጻናት የተሻለ የትምህርት እድል እንዲያገኙ፣ የምግብ ዋስትናቸው እንዲረጋገጥ እንዲሁም ከተጽዕኖ ተጠብቀው በጤነኛ አካባቢ እንዲያድጉ ተቋሙ ከአጋር ድርጅቶች ጋር በመቀናጀት እየሰራ መሆኑን አንስተዋል። በሲዳማ ክልል የተደረገው ድጋፍ ስምምነትም የተሻለ ኑሮ ለህጻናት ያለመ በመሆኑ በቅንጅት ለመስራት የታቀደበት እንደሆነም አንስተዋል። ዳይሬክተሩ አክለውም ለህጻናትና ለአካባቢው ማህበረሰብ ጭምር በጎ ተጽዕኖ የሚፈጥሩ ስራዎችን ለመስራትና በሚቀጥሉት 5 ዓመታት ተቋሙ በተሻለ ሁኔታ ለውጥ አምጪ ስራዎችን ይሰራልም ብለዋል። We believe that every child in Sidama deserves to grow up healthy, educated, protected and ከዚህ በኋላ በሲዳማ ክልል ሁሉም ህጻናት ጤናማ፣ የተማሩና የተጠበቁ ሆነው እንደሚያድጉ ሙሉ እምነት አለኝ። ይህን ተፈጻሚ ለማድረግ ማህበረሰቡ፣ መንግስትና አጋር ድርጅቶች ሁሉም በጋራ መስራት ይኖርባቸዋል። በእንደዚህ በተቀናጀ ሁኔታ ከተሰራ የተሻለ ውጤትና በጎ ተጽዕኖ መፍጠር ይቻላል። በሲዳማ ክልል እንደተመለከትነው ብዙ ህጻናት በቂ ምግብ አለማግኘት፣ የውሃ እጥረት፣ የትምህርት ቤቶች ርቀትና ተደራሽነት ላይ ያሉ ችግሮች እንዳሉ አስተውለናል። ከማህበረሰቡና ከመንግስት ጋር እንዲሁም ከሌሎች አጋር ድርጅቶች ጋር በመሆን እነዚህን ችግሮች ለመቅረፍ በሚቀጥሉት 5 ተከታታይ ዓመታት ሰፋፊ ስራዎችን ለመስራት አቅደን
ወደ ስራ ገብተናል። ስምምነቱም የቅንጅቱ አንድ አካል ነው። የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይለ አርሲሳም ወርልድ ቪዥን ኢትዮጵያ እንደ ሀገር የህፃናትን ህይወት ለመቀየር ህጻናት በጤነኛ ኗኗር ለተሻለ ነገ እንዲበቁ እየሰራ ላለው ስራም የሀብት ብክነት እንዳይኖርና ገንዘቡ ለታለመለት ዓላማ እንዲውል ቢሮ የበኩሉን ይወጣልም ብለዋል። ይህንን ሀብት በተቀናጀ ሁኔታ ለመምራት እንደ ገንዘብ ቢሮ ድጋፍ ለማድረግ ክትትል ለማድረግ እንዲሁም የሲቪል ማህበረሰብ ድርጅቶች ቦርድ አባል በመሆናችንም ጋር ተያይዞ ተቀናይተን ለመስራት ቀጣይ የነዚህ ስራዎች ውጤታማ ሆኖ ውጤት ለማየት እኛም እንደ ክልል ፋይናንስ ቢሮ ቃል እየገባው የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳም በድህነት ቅነሳና ለበርካታ የማህበረሰብ ክፍሎች አለኝታነቱን እያሳየ የቆየ ድርጅት በመሆኑም ላቅ ያለ ምስጋናቸውን ገልጸዋል። በመንግስት አቅም ብቻ መድረስ ባልተቻለባቸው ቦታዎችም አጋርነቱን እያሳየ በመሆኑ በቀጣይ እንደ ክልል ለተቋሙ ምቹ ሁኔታዎችን በመፍጠርና በትብብር ለተሻለ ውጤት በጋራ ይሰራልም ብለዋል። በመንግስት ብቻ ሊሸፈኑ የማይችሉትን ጉዳዮች ደግሞ እንዲህ አጋር አካላት ቀርበው ሲሰሩ ተጋግዞ ተባብሮ የሀገርን ልማት ማፋጠን እድገትን ማፋጠን የሚቻልበትን እድል የሚፈጥር ስለሆነ እንዲህ አይነት ወርልድ ቪዥንን የመሳሰሉና ሌሎችም ከኛ ጋር የሚሰሩ ድርጅቶችን እኛ ከጎናቸው ሆነን ደግፈን አላማቸው እንዲሳካ የምናደርግና አንዳንዶቹንም ዘላቂ ጠቀሜታቸውን መነሻ አድርገን ወዳልደረሱባቸው ስፍራዎችም በማዳረስ የሰስተናቢሊቲ ኢሹንም ስኬል አፕ በማድረግ የምናረጋግጥ መሆናችንን በዚህ አጋጣሚ እየገለጽኩኝ ከኛ ጋር ወርልድ ቪዥን ኢትዮጵያ ረጅም ዓመታትን ቆይቷል። ወደፊትም ረጅም ዓመታትን ይቆያል ብለን ተስፋ እናደርጋለን። የወንጌል አማኞችን አንድነት ማጠናከር ችግሮችን በጋራ ለመፍታት እንደሚያስችል የኢትዮጵያ ወንጌል አማኞች ካውንስል የሲዳማ ክልል ቅርንጫፍ ጽሕፈት ቤት ገለጸ። የወንጌል አማኞች ካውንስል በመመሪያና በስራ ዝርዝር ዙሪያ ከዞን ከወረዳና ከከተማ ካውንስል መሪዎች ጋር ምክክር አድርገዋል። አካሉ ጥላውን ተጨማሪ ያለው የሲዳማ ክልል ሰላምና ጸጥታ ቢሮ የሃይማኖት ጉዳዮች ዳይሬክተር ወይዘሮ ደብርቱ ዳሪሞ መንግስትና ካውንስሉ የሰላምና የልማት ስራዎችን በትብብር እየሰራ እንደሚገኝ ገልጸው የወንጌል አማኞች የእምነቱን ስርዓት በጠበቀ መልኩ ማካሄድና ማምለክ እንደሚገባ አሳስበዋል። በሰላም ዙሪያ አብረን እንሰራለን ማለት ነው። በተለይም ሃይማኖቶች ወይም ቤተ እምነቶች በጋራ ሆነው ችግሮቻቸውን እየፈቱ በተለይ ወንጌል አማኞች የተሰጠው አደራ ትልቅ አደራ አለ። መጽሐፍ ቅዱሳዊ አደራ ትልቅ አደራ አለበት። በተለይ ወንጌል በምድር ዙሪያ ለሰው ልጆች ነጻነት ወይም ለሰው ልጆች መዳን የተሰጠውን ይህንን በአግባቡ መሬት ማስነካት የወንጌል አማኞች ጉዳይ ነው። በአደባባይ የሚደረጉ የወንጌል መልእክቶች የሌሎችን ክብር በማይነካና በማይረብሽ መልኩ ማካሄድ ይገባል ብለው ለዚህም የወንጌል አማኞች ተቋማት መሪዎች የድርሻቸው መወጣት ይገባቸዋል ብለዋል። የኔ መብት እንዲከበርልኝ የሌላውን መብት ማክበር ያስፈልጋል። ስለዚህ አካባቢያችን ሰላም ይሆን ከሆነ በጋራ መስራት፣ አብሮነትን ማጠናከር፣ አብሮነትን መቀባበልን፣ መቻቻልን ማስፋት፣ ማሳደግ፣ ማጎልበት ያስፈልጋል። ይህ ከሃይማኖት በተለይ ከወንጌል አማኝ የሚጠበቀው አብሮ መሆን፣ አብሮ መስራት፣ አብሮነትን ማጠናከር፣ ማጎልበት ከወንጌል አማኝ ይጠበቃል ማለት ነው። ጎዳና ላይ የሚሰብኩት ሁሉ የናንተ አባሎች ናቸው ወይ? ጎዳና ላይ ስንሰብክ ምንድነው መሆን ያለበት? የናንተ አስተሳሰብ ምንድነው? ይሄንን መነጋገር ያስፈልጋል። በየመድረኮቻችሁ መነጋገር ያስፈልጋል። የኢትዮጵያ ወንጌል አማኞች የጋራ ምክር ቤት የሲዳማ ክልል ቅርንጫፍ ጽሕፈት ቤት ሰብሳቢ ፓስተር ዮሴፍ ዮቶና ካውንስሉ 14 የወንጌል አማኞች ተቋማትን አቅፎ በ2012 ዓ.ም በአዋጅ እንደተቋቋመ ገልጸው አለመግባባትን ለመፍታት ድምጻቸውን በአንድነት ለማሰማትና የጋራ ችግሮችን ተባብሮ ለመፍታት የተቋቋመ ተቋም ነው ብለዋል። የኢትዮጵያ የወንጌል አማኞች ካውንስል ሲመሰረትም ምናልባት ከሌሎች ከተቃራኒ እምነት ተቋማት ወይም ከሌሎች ሰዎች ጋር ፋይት ወይም ጦርነት ለመፍጠር ሳይሆን የኛን ጉዳይ በእኛው ማኔጅ ማድረግ እንድንችል
እንዲሁም ደግሞ ለተጠራንበት ዓላማ የምንኖርበትን ህይወት እንድናጎላ እኛውን እየመከርን ትክክለኛ በሆነ ህይወት ለሌሎች ምስክርነትን ለማጉላት እንዲያስችል ታስቦ የተቋቋመ ተቋም ነው። አድራሻ የሌላቸው የወንጌል አማኞችን አስተምሮና ክብር እንዲሁም የሃይማኖት መቻቻልን የሚጎዱ ተገቢ ባልሆነና በተከለከለ ስፍራ የሚደረግ የወንጌል ስርጭት መግታትና ካውንስሉ በሚሰጠው ፍቃድ በተፈቀዱ ቦታዎች ላይ ብቻ ማከናወን ይገባል ብለዋል። የወንጌል ስርጭት የሚሰራባቸው ኢንቫይሮንመንቶች ጥናት መደረግ አለበት። አካባቢዎችን መለየት ያስፈልጋል። እጅግ በጣም በጽኑ የታመሙ ሆስፒታል አካባቢ ላይ ችግር ውስጥ በሚገኙ ሰዎች አካባቢ ጸጥታን በሚፈልጉ አካባቢዎች ላይ ወደ ሁከትነት ስለሚዞር ቦታዎቹን በመለየት እንዲሁም የወንጌል ስርጭት የሚሰሩ እነማን ናቸው የሚለውን ከቤተ ክርስቲያን ዕውቅና ውጪ በበረራ አድራሻቸው ሳይታወቅ የወንጌል አማኙን እይታ በሚያጎድፍ መንገድ የሚሰሩ ሰዎችን እያየን ስለሆነ ይሄን ሁሉ ወደ አንድ ቦይ አስገብተን ዕውቅና ያላቸው በቤተ ክርስቲያን የሚታወቁ የቤተ ክርስቲያንን ተልእኮ ተቀብሎ የሚያስፈጽሙ ታማኝ አገልጋዮች የሚሰሩት ተግባር እንዲሆን ጭምር ለመስራት ከመንግስት ከሚመለከታቸው አካላት ጋርም እየተነጋገርን ስለሆነ እዛ አካባቢ ላይ ግርታ ሳይፈጠር መንግስት የማምለክ ነፃነታችንን ነፈገ የሚያስብል አይነት ብይታ ወደ ወንጌል አማኙ ህዝብ ውስጥ እንዳይገባ እኛ ወንጌል ስርጭት ወይም የጎዳና ስብከት እንዲሰራ ከመንግስት ጋር ተመካክረን የተመረጡ ቦታዎች ላይ የሚሰሩ ሰዎች ላይ ዕውቅናን ከሰጠን የጸጥታ አካል አንተ ማን ነህ ካለ ራሱን የሚገልጽ ሰነድ ካሳየ ነገሮች ሁሉ ይጋቢ ናቸው ማለት ነው። ለዚህም የወንጌል ዕውቀትና የሃይማኖቱን ደንብና ስነ ምግባር ቅድሚያ መስጠት እንዳለበት አጽንኦት ሰጥቷል። ካውንስሉ የአማኞችን አንድነትና ክብር በማስጠበቅ ለሀገር ሰላምና ልማት የጎላ ተሳትፎ እንዲያበረክቱ ከመንግስት ጋር ተባብሮ እየሰራ እንደሚገኝ ገልጿል። በክልሉ ፍቃድ ሳያገኙ በየሰፈሩ ድንኳን ጥለው በአማኝ ስም ከስነ ምግባር ሃይማኖት መርህና አስተምሮ ውጪ ዋና ዘይት መሸጥና መሰል ተግባራትን የሚያከናውኑ አካላት እንዳሉ ገልጸው ይህ ተግባር መታረም ያለበት መሆኑን አሳስበዋል። እንደ ሰብሳቢው ገለጻ ከዚህ በኋላ ቤተ እምነት ለመመስረት በካውንስሉ ከሚሰጠው ፍቃድ ውጪ የሃይማኖትን እሴትና ተልእኮ ያፈነገጠ ተግባር ማከናወን እንደማይቻል አሳስበዋል። ወጥነት ያለው የክርስቲያን ኢቲክስ የጠበቀ ስራ እንድንሰራ ጥረት ስናደርግ ቅድም ባልነው የሚሰሩ ሰዎች በመለየት ቦታዎችን ሴሌክቲቭሊ ማኔጅ አድርገን ተልእኮ የምንሰጥ ከሆነ ጌታችን በሰጠው መሰረት እነዛ በአየር ወይም በበረራ ሊዘርፉ የሚወጡ ሰዎችን በቀላሉ መግታት እንችላለን። መንግስትም የፈለገው ህጋዊ የሆነ አሰራር እንዲኖር ነው። የተወደዳችሁ ተመልካዮቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘነው ዜና አለፍን። የፈረንሳይ መንግስት የቡድን ሰባት ሀገራት ሚኒስትሮች ዛሬ ተገናኝተው በመካከለኛው ምስራቅ የተካሄደ የሚገኘው ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ አስታወቀ። እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ ቴህራን በባህረ ሰላጤው የሚገኙ ሀገራትና በመሰረተ ልማቶች ላይ ጥቃት ፈጽማለች። ጽዮን ዮናስ ተጨማሪውን ታቀርበዋለች። የቡድን ሰባት ሀገራት በዓለም ላይ ከፍተኛ የኢኮኖሚ የኢንዱስትሪና የዲሞክራሲ እድገት ያላቸው ሰባት ሀገራት ስብስብ ነው። አባላቱም ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ዩናይትድ ኪንግደምና አሜሪካ ናቸው። እነዚህ ሀገራት በዓለም አቀፍ የኢኮኖሚ አስተዳደር፣ የጸጥታና የውጭ ፖሊሲ ጉዳዮች ላይ በየዓመቱ ተገናኝተው ይመክራሉ። የቡድን ሰባት ሀገራት ዋና ስራም በዓለም አቀፍ ኢኮኖሚ፣ ደህንነት፣ ፖለቲካና ሌሎች አጀንዳዎች ላይ በጋራ በመወያየት መፍትሄዎችን መፈለግ ነው። እነዚህ በዓለማችን የበለጸጉ ሀገራት የጋራ እሴቶቻቸውን ለማስጠበቅ ዲሞክራሲን ለማስፋፋትና ዓለም አቀፍ ቀውሶችን ለመፍታት በየዓመቱ ይሰበሰባሉ። የዓለምን የፋይናንስ መረጋጋትና እድገት ማረጋገጥ፣ እንደ ጦርነት፣ ሽብርተኝነትና የኒውክሌር ስጋቶች ባሉ የደህንነት ጉዳዮች ላይ የጋራ አቋም መያዝ፣ ከአካባቢ ጥበቃና አረንጓዴ ኢኮኖሚ ጋር የተያያዙ ፖሊሲዎችን ማራመድ፣ እንደ ወረርሽኝና የሰብአዊ መብት ጥሰቶች ባሉ ጉዳዮች ላይ በጋራ ምላሽ መስጠት የዚህ ቡድን ዋና ስራዎች ናቸው። የፈረንሳይ መንግስት የቡድን ሰባት ሀገራት ሚኒስትሮች
መሪዎች ዛሬ ተገናኝተው በመካከለኛው ምስራቅ የተካሄደ የሚገኘው ጦርነት የሚያስከትለው ኢኮኖሚ ቀውስ ላይ እንደሚመክሩ አስታውቋል። ይህም በመላው ዓለም የኢነርጂ አቅርቦት በማስተጓጎሉ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ጨምሯል። ከዚህም ጋር ተያይዞ የምግብ እንዲሁም የአፈር ማዳበሪያና ሌሎች ቁሳቁሶች ዋጋ ላይ ጭማሪ ይታያል የሚል ፍራቻ በየሀገራቱ የተስተዋለ መሆኑ ተገልጿል። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው ዛሬ ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነቱ ተጽዕኖ ዙሪያ እንደሚነጋገሩ መግለጻቸውን ቢቢሲ ዘግቧል። ኪር ስታርመር የሚያገኟቸው የቢዝነስ ማህበረሰብ አባላት ከፍተኛ የኢነርጂ፣ የመርከብ ጭነትና የፋይናንስ አገልግሎት ኃላፊዎች መሆናቸውን ተጠቅሷል። ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉት ውይይት የሆርሙዝ ወሽመጥ መዘጋት ያስከተለው የኢኮኖሚ ጫናን ያነሳሉ ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ወደ እናንተ ሲደርሱ የነበሩ ዘገባዎች የተከታተላችሁት ይመስሉ ነበረ። ዜናዎቹን ወደ እናንተ በማድረስ እኔ ሚካኤል ገሞ አብሬያችሁ ቆይተን አደረኩ። ዜናው አበቃ። ሰላም